የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 73ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 16 ነው። እንግዲህ የቤትን ገበያ በኢትዮጵያ ዓለም ባንክ በሚያቀርበው ሪፖርት መሰረት እያየን ነው። እንትን ነው ማለት 72ኛውን ሳቆም እንግዲህ እንዳያችሁት ያልኩት ምንድን ነው ያልኩት ሳይሆን እያየን የነበረው የቀረበው በኮንዶሚኒየም ቤቶች ላይ የቀረበው ስታቲስቲክስ ያው ስላችሁ ዝም ብሎ በወሬ ደረጃ ትሰሙታላችሁ። ገሌ ኮንዶሚኒየም ደረሰው ከዛ በኋላ አሰርቶ ሸጠውና በሚሊዮን የሚቆጠር ብር አተረፈበት ወዘተ ወዘተ እንደዚህ ዝም ብለው በተባራሪ በወሬ ወይ ደግሞ ያከራየዋል ጥሩ ገቢ ምንጭ ሆኖለታል ምናምን ሲባል ሰማለሁ ወይም ትሰማላችሁ፣ ሁላችንም እንሰማለን። ግን እንደዚህ እንዴት ልበላችሁ አሁን በቁጥር ተቀነባብሮ ሲመጣና ኢኮኖሚካሊ ቁጭ ብላችሁ አናላይዝ ስታደርጉት ደግሞ ፈጽሞ አዲስ እንትን ነው የሚሰጣችሁ። እንዴት ልበላችሁ አንዳንዴ የምትቀመጡበት ወንበር ነገሮችን የምታዩበትን እይታ በጣም ይቀይራል። እና በዚህ ወንበር ቁጭ ብዬ ሳየው ሌላ ኮምፕሊትሊ ሌላ እይታ ነው የሰጠኝና እኔ እንደው ደፈር ማለት መዳፈር ምናምን ካልሆነ በስተቀር አንዳንድ ጊዜ ታውቃላችሁ ኢትዮጵያውያኖች እኛ ራሳችን ማለት ነው ራሳችንን ዶንት ቴክ ሚ ሮንግ አሮጋንት መሆን መጥፎ ነው ማለት ገብቷችኋል። ማለት አንዳንድ ሰው አለ ዝም ብሎ በቃ ምንም ሳይሰራ ምንም ሳያደርግ ማለት ምን እኔ ማን ነኝ፣ ምን አዋጣለሁ፣ ምን ኮንትሪቢዩት አደርጋለሁ ምናምን ምናምን ሳይል በቃ ዓለም እግሬ ስር ወድቃ ካልተደፋችልኝ ይሄ መሰገጥ የምንለው ነገር አለ አይደለም። አሁን ይሄ ማኒፌስቴሽን ከጥግ እንትን አለፈ ነው። ማኒፌስቴሽን እንትን ሆነ ነው በጣም መጥፎ ደረጃ ላይ ደረሰ። ወደ ጥንቆላ፣ ድግምት፣ መተት ምናምን አላስፈላጊ ነገሮች ውስጥ ገባ። ግን ደግሞ ራስንም ማዋረድ ልክ አይደለም። ገብቷቸዋል ማለት በዓለም ላይ ካለው ከማንም ሰው በምንም አናንስም። ይህ ነው ቀላል ነገር ይመስላል ይሄ አባባል ገብቷቸዋል። ግን አሁን አንዳንዴ እንዲያውም እኔ ድርቅና የዛ መገለጫ በጣም እንትን ይባላል አይደለም። በጣም ጣንጥ የሚል ሰው እንዲያውም ኢንፌሪዮሪቲ ኮምፕሌክስ ያለበት ሊሆን ይባላል። አንዳንዴ በጣም ሲበዛ የውስጥ ባዶነት ጩኸት ሊሆን ይችላል ይባላል። ግን አይ ቲንክ በመንግስትም ላይክ ነው ዊ ዲዘርቭ ምን ያንሰናል እንደ ቻይና ለመሆን ገብቷቸዋል። ምን ያንሰናል የኢትዮጵያ ሕዝብ ማለቴ ኖርማል ጥሩ ጽድት ያለ ቤት ውስጥ አብዛኛው ኢትዮጵያ ውስጥ መኖሩ ቅንጦት አይደለም። ገብቷቸዋል። ላይክ ነው እንደዚህ ብላችሁ ላይክ እኔ ይቅርታ አድርጉልኝና ድፍረት ካልሆነብኝ ነው የምላችሁ የኢትዮጵያ የፖለቲካ ምሁር ሊቃን ማለት ታች ያለው ገጠሬ ባዶ እግሩን የሚያርሰው ያ በቃ እንትን እጣ ፈንታው ይመስላችኋል ልበል? ይቻላል ቢሆንም ምንም ማለት አይደለም። ማለት ምን ልላችሁ ነው? ቢሆንም ምንም ማለት አይደለም እላችሁ አሁን ገጠር በሚባለው የኢትዮጵያ አካባቢ ልጥጥ ያለ ቤት ኖሮት ልጥጥ ያለ በአዲስ አበባ እኔ ራሱ አጠበቅኩ። ልጥጥ ያለ ቤት ምላችሁ ልክ ነው። ሳሎን ቤት ያለው፣ መኝታ ቤት ያለው፣ መታጠቢያ ቤት ያለው፣ ጥሩ ግሪን ኤሪያ ያለው ምናምን ምናምን ኖሮት መኖሩ ቅዠት አይደለም ነው የሆነ በጣም ትልቅ ነገር አይደለም። አሁን በምንኖርበት ዓለም በተለይ ማለት ኢትስ ፖሲብል እና
እንዴት አገናኘው እንዳትሉኝ እንጂ እኔ አሁን ያንን ስጨርስ ውስጤ ይዤ ስሜት ቤት ቅንጦት ሆኖብናል። ባጭሩ አይ ቲንክ ቤት ጥሩ አቀማመጥ የሚሆነው ቤት፣ መኪና፣ ጥሩ የጤና ማዕከል፣ ንጹህ ነገር ምናምን ቅንጦት ሆኖብናል። ይሄን ቅንጦት የሆነበት ግን ራሱ አሁን ምን መሰላችሁ ለቅንጦት ሆኖብናል። እንዴት በፖሊሲ ደረጃ አውጪዎቹ ራሳቸው እንደ ቅንጦት የሚያስቡበት ደረጃ ላይ ያለን ይመስለኛል። ቅንጦት አይደለም፣ ጀስት ኖርማል ኔሴሲቲ ነው። በቃ እንዴት ልበላችሁ፣ ለሽንት ቤት ወረቀት መጠቀም ኖርማል አይደለም። ወይንም ይቅርታ ፎር ደ ላንጉጅ ልላችሁ የፈለጉት ሶፍት መጠቀም ምቾት አይደለም፣ ድሎት ቅንጦት አይደለም። ሻወር ድሎት ቅንጦት አይደለም፣ ኖርማል ነው። ይሄንን ማሰብ ማኒፌስቴሽን ክሬዚነስ ምናምን አይደለም። አይ ጀስት ኢትስ ፖሲብል ላይክ ነው። ትንሽ በቃ እንትን ነው ሪያሊቲን አክሰፕት ማድረግ ማለት but it looks like የኛ ሀገር ፖለቲከኞች ከራሳቸው ከዘመዳቸው ከጓደኞቻቸው ምናምን በስተቀር ሌላው ሰው እንደዛ ነገር ውስጥ እንዲኖር ማስቻል የነሱን የሚቀንስባቸው ራሱ ሳይመስልባቸው አይቀርም። እኔ እንደዛ አይነት ፊሊንግ የፈጠረብኝ ነው በእውነት እንዴ። እሱም መኪና ከነዳ እኔም መኪና ከነዳው፣ እሱም ሻወር ያለው ቤት ውስጥ ከኖረ እኔም ሻወር፣ ታዲያ የእኔ ብልጫ የቱ ጋ ነው የሚሉ እየመሰለ ነው። እና ይሄ እኔ ጠባብነት በዚህ በብሔርተኝነቱ ብቻ ሳይሆን በዚህ በህብረት የማደግ ነገር ገብቷቸዋል። ኢትስ ኖርማል ላይክ ነው። አእምሯችን ያንን አክሰፕት ማድረግ አለበት። አንድ ሰው እንትኑን ስታተሱን የሚለካው በቤቱ ሻወር በምናምን ላይክ ነው መሆን የለበትም። it should be available to everybody as much as possible። እና ምናልባት ምን መስጋት ጀመርኩ መሰላችሁ? ራሳችንን እንቃለን ወይ? ሰልፍ ስቲማችን እንደ ሀገር ነው የምላችሁ እንደ ኔሽን is that too much to ask? ንጹህ ጤናማ መኪና ልንዳ እንትኑ እንደዚህ ይሁን፣ መንገዱ ጥሩ ይሁን፣ የምኖርበት ቤት እንደዚህ ይሁን፣ ምበላው ምግብ ንጹህ ይሁን፣ የጤና አገልግሎት ምናምን it's not too much to ask in this age and time but it looks like somehow አንለውም እንጂ አንዳንድ ነገር ታውቃላችሁ ሳትሉት ነው የሚወጣው ይሰማል። እና ምናልባት እንደዛ እያልን ነው እንደ የሚል ነገር መጣብኝ። ምክንያቱም አሁን እንዴት አመጣ ላይ ነው ዝም ብሎ ጀስት ነው ሃንች ፊሊንግ ነገር ነው የምላችሁ የሆነ ኮንክሪት የሆነ ማስረጃ ቀርብ ነው እንዲህ ከሆነ እንዲህ ነው ለማለት አለ። ግን በስሜት ደረጃ አይ ቲንክ እኩልነትን እኔ እሱን እየጠረጠርኩ ነው የምላችሁ። አሁን እንትን ለህዝባችን እንሰራለን እንተጋለን ምናምን የሚሉት ሰዎች እነሱ ትልቅ ቦታ ሆነው ህዝቡን ወደታች እያዩ መምራት ነው እንጂ የሚፈልጉት እነዚህ ቤዚክስ የሚባሉት ነገሮች ላይ ተመሳስለው መገኘታቸው ለራሳቸው ያለውን ሰልፍ ስቲም ያጠፋባቸዋል። ምክንያቱም ሰልፍ ስቲማቸው በጣም መሀይማን ስለሆኑ ከይቅርታ ጋር ሰልፍ ስቲማቸው ያለው እንትናቸው ላይ ይመስላል። እንዴት ልበላቸው፣ መንዳት የሚችሉት መኪና ላይ መኖር የሚችሉበት ቤቱም ደግሞ ምንድነው ነው ምንም በቃ ላይ it's a common thing ምናምን ያረጉትና ሌላው ሰው እዛ ጋር እንዲመጣ የማይፈልጉ ንፉግነት የሆነ ስሜት ተሰማኝ ነው። ኤኒዌይ ፖይንቱ ምንድነው እዚህ ጋር ያለውን ቁጥር ሳየው አሁን እንግዲህ እንደምታዩት ምንድነው የሚሉት ኮንዶሚኒየም ማለት
በጨረታ እንግዲህ በጨረታ ሳይሆን እጣ ወጥቶላቸው ኮንዶሚኒየም ከደረሳቸው ሰዎች 53%ቱ ይሸጡታል ወይ ያከራዩታል። ኤንድ አም አስኪንግ ለምን እንደዛ ያደርጋሉ ማለት እንዳልኳችሁ ግራ ገባኝ። ማለት እንደዚህ በርካታ የሆነ ቁጥር ያለው ማለት የቤት ችግር አለ ብለን እያወራን ነው። ለምን 53% የሚሆኑት ያከራያሉ? የመጣልኝ ምክንያት አንዱ ምንድን ነው ያከራያሉ ወይ ይሸጡታል? አንደኛው እንግዲህ የሚያከራዩት ከሆነ ምን ማለት ነው ያለባቸው የኑሮ ማለት ለምሳሌ ያላቸው ፋይናንሻል ኢንካም ትንሽ ከመሆኑ የተነሳ ገብቷቸዋል። እኔ እንደ ነገሩ የሆነች ቤት ውስጥ ኖሬ ከኔ የተሻለውና ለዚህ ነገር መክፈል ለሚችለው ሰው አከራይቼ ኪሴን ትንሽ ወፈር ባረጋትና ሌሎቹን የኑሮ ወጪዎችን ብሸፍን ይሻለኛል የሚል። ስለዚህ ምን ማለት ነው የቤት ፍላጎታቸውን አንጀታቸውን አስረው ይችሉታል ማለት ነው። ስለዚህ የኢንካም ችግር አለባቸው ማለት ሲሪየስ የሆነ which lets them sacrifice የቤት ፍላጎት ማለት አሁን ኖርማል ነገር ነው የምላችሁ። ኮንዶሚኒየም ቤት ውስጥ መኖር ለአንድ ኢትዮጵያዊ መሆን ያለበት በጣም ቀላልና ፋይናንሻሊ በጣም ቀላል ከመሆኑ የተነሳ በቀላሉ ሊያገኘው የሚችልለት ነገር ነበር መሆን የነበረበት። ከፈጠርነው ሁኔታ አንጻር ግን እና በሀገራችን ካለው የድህነት መጠን አንጻር ግን ሰውየው ቤቱን አሰርቶ ባለችው ብር ቤቱን አሰርቶ ማለት ቀላል የማይባል 53% ማለት በጣም ብዙ ነው፣ ከግማሽ በላይ ማለት ነው። ስለዚህ እንደዚህ አድርጌ ባከራይ ይሻለኛል እንዲል የሚያደርገውና ራሱን ከይቅርታ ጋር ራሱን እኔ ለዚህ አልገባም ብሎ ኮንዶሚኒየም ትልቅ ነገር ሆኖ ነው። ስለዚህ ቤት አይገባኝም ገቢያዋን ወስጄ የሆነ ነገር ባረግ ይሻለኛል ብሎ የሚል ሰው አለ ማለት ነው። ያ ካልሆነ ደግሞ እንደገና ሌላው አከራዩ ሰው ቤቱን ለመግዛት አሁን ዕጣ ሲወጣለት ክፍያውን ከፍሎ ለመውሰድ አቅሙ ስለማይኖረው ተበድሮ ያደርግና ያንን ለማድረግ ያደርጋል ማለት ነው። ብድር ይኖርበታል። በብድር እንደዛ አድርጎ ብድር ለመክፈል ብሎ የሚያደርግ ሰው አለ ማለት ነው። ከሸጠው ደግሞ እንደሰማ እነሱ እንደሚሉት ከሆነ የኮንዶሚኒየም ቤት 5 እጥፍ ድረስ ወይም 500% ድረስ ፕሮፊት ያመጣል። ስለዚህ እንበልና ምን ልበላቸው አሁን ለምሳሌ በ300 ሺህ ብር ኮንዶሚኒየም ቢደርሰው እስከ 1.5 ሚሊዮን ብር ሊሸጠው ይችላል ማለት ነው። 300 ሺህ ብር ከፍሎ የሚወስደውን ኮንዶሚኒየም እስከ 1.5 ሚሊዮን ብር ሊሸጠው ይችላል ማለት ነው። ስለዚህ ምን ብሎ ያሰላል? 1.5 ሚሊዮን ሸጨው እኔ የሆነች ቤት ውስጥ ከዛ ያነሰ ቤት ውስጥ እየኖርኩ ኦፍኮርስ አሁን አንዳንዱ ሰው ዝም ብሎ እናትና አባቱ ቤት እየኖረ ግን ቢሆንም እናትና አባቱ ቤት ኖሮ ቢወጣ ምን ችግር አለው ነው የምላቸው። ግን ያችን 1.5 አሁን ለምሳሌ 300 ሺህ ነው 1.2 ምናምን አገኛለሁ። እሷን ከባንክ ጋር እያይዤ ምናምን የሆነ መኪና ገዝቼ እንደ ራፐር ታክሲም ቢሆን ሰራርቼ እንዲህ ብዬ ላይፌን ቀይሬ ብሎ እዛ ውስጥ ይገባል ማለት ነው። which means what does this tell you ነው ለኔ ሲግኒፊካንሱ እንድምታው ምንድን ነው? ዝም ብሎ የሰው ነው አይደለም። እንድምታው ለኔ እንግዲህ እንደሚመስለኝ ሰው በጣም ከመቸገሩ የተነሳ ገብቷቸዋል። ቀላል የማይባለው 53% የሚሆን ለኮንዶሚኒየም ለመመዝገብ ይበቃል። የደፈረው ራሱ ሰው የሆነ እንትን ያለው ሰው ነው። ዝም ብሎ ማንም ይደፍር አይመስለኝም። ሜይ ቢ አይ ዶንት ኖ ፒፕል ካን ዝም ብለው ሊደፍሩ ይችላሉ። ሁናውስ ግን ቤት ፈላጊ ነኝ ብሎ እና በኋላ ላይ ቤት እንደሌለው ምናምን አሳይቶ ኮንዶሚኒየም መውሰድ ከሚችለው 53% የሚሆነው ሰው የኮንዶሚኒየም ቤት ትልቅ ነገር ሆኖበት ዘሎታል ነው።
ማለት የህይወቱን የማሻሻያ መንገድ ላይክ ነው። ከሱ የከፋ ከቤት የከፋ ሌላ ከላይክ ነው የጠራ ቤት ውስጥ በአንጻራዊነት ምክንያቱም አሁን ኮንዶሚኒየም ካልተሳሳትኩኝ እንዴት ነው እኔ እንዴት ልበላችሁ ብዙ አላየሁም፣ የተወሰኑ ነው ያየሁት። ምን ያህል ፋንክሽናል ነው ምናምን አሁን ለምሳሌ አይ ቲንክ ኢት ወርክስ ኤቭሪቲንግ ወርክስ። ሻወሩ ይሰራል፣ መብራት አለ፣ ሞሮለስ ከተማ ነው ምናምን ምናምን፣ ግን በጣም ትልቅ የሚባል ነገር አይደለም። ኖርማል ጎጆ ነው አይደለም ማለትም ዞሮ መግቢያ የሆነ ነገር ነው እና 53% የሚሆነው ኢትዮጵያዊ እሱም ሃየር ስታንዳርድ ሆኖበታል። እና በጣም ያሳዝናል ማለት እንዴት ልበላችሁ፣ እንኖረዋለን እንጂ የምንኖረው ስለለመድ ነው አክሰፕት አድርገነው ነው እንጂ እንዴት ልበላችሁ በጣም የተጎዳን። እውነቴን ነው የምላችሁ ነው ኢትስ ናት አክሰፕተብል። እንደዚህ መሆናችን እንደዚህ ለእኛ መሆኑ ብንጮህ ልክ አይደለም ብንል እንደዚህ መሆን አልነበረበትም ተገቢ አይደለም ብንል ምን እናመጣለን? ይሄም ተገኝተው ነው የሚለው ነገር ሪያሊስቲክ ሆነን ነገሩ ማለት ካለው ተጨባጭ ሁኔታ ምንድን ነው የምታወራው? ምኞትን አትንገረን ቀቢጸ ተስፈኛ ምናምን ላለመሆን ብለን ነው እንጂ እንደ እውነታው ከሆነ ይሄ ነገር ለእኛ ውድ መሆኑ ልክ አይደለም። ተጎድተናል በጣም። you understand me if what I'm saying is making sense ማለት የዚህን ያህል መጎዳታችን ስብራት አለብን። ልክ አይደለም ማለት መቅለል ነበር የነበረበት። ገብቷቸዋል። ግን ያለብን ሌላው የኑሮ ጫና መኖሪያን ሳክሪፋይስ እንድናደርግ የሚያደርገን ነው። በሀገራችን እየኖርን ነው። መሰረታዊ የሚባል ማለት ከሰው ልጆች መጽሐፍ ቅዱስ እንኳን ይላል አለ መኖሪያና ምን በላው ካለን እሱ ይበቃናል ማለት these are the least basic things ማለት በቃ የሚጨረሻ ሌላ ሀብት አትመኝ። ቤት ግን እና ልብስ ካለ ተሳስቼ ጠቅሼው እንዳይሆነ ካለ ይላል መሰለኝ ቼክ አደርገዋለሁ። እና ተጎድተናል ሰዎች ስለቻልነው ስለለመድነው ነው። ትክክል አይደለም። ኢትስ ናት ራይት። ገብቶች በሀገራችን እየኖርን የኛው ሀገር ነው የቀኝ ግዛት ሳይሆን እንዲህ መሆኑ ትክክል አይደለም። ሪሊ ልንመከር ይገባል የሚል እምነት አለኝ። ነው ፖሊሲ አውጪዎችም መንግስታትም ሰዎችም ለምን እንደዚህ ብርቅ ይሆንብናል? ዋይ ኢትስ አንፌር። ገብቶቻል። ልክ አይደለም። እንዲህ ነው በጣም ኖርማል ነው መሆን ያለበት። ቀለል ብሎ ኮንዶሚኒየም ነው ቤት እንደዚህ መኖሪያ ሆኖ ሊቀል ነው የሚገባው ለመኖር ለሚፈልገው ሰው፣ ለአብዛኛው ሰው 53% በጣም ብዙ ነው። the other thing ገዢው ይሄ እንግዲህ ከባለድሉ አንጻር ነው። ይሄ ከገዢው አንጻር ነው የምላችሁ። ከገዢው አንጻር 5 እጥፍ ከፍሎ ለመግዛት ይፈልጋል። 5 እጥፍ ከፍሎ 500% አትርፎ ለመግዛት ከኮንዶሚኒየም መንግስት ደጉማለሁ ይላል እንጂ እኔ እንዳልኳችሁ ተሳስቼ ሊሆን ይችላል፣ ግን አይመስለኝም። መረጃዎቹን ስታዩቸው መሬት በነፃ መውሰዱን ስታዩ፣ የራሱን የግንባታ ድርጅቶች መጠቀሙን ስታዩ፣ በአብዛኛው የግንባታ እቃዎች የራሱ የሚጠቀሙ መሆኑን ስታዩ እና በአብዛኛው የሚሰራቸው ቤቶች ደግሞ ከውጭ በገቡ እቃዎች አይደለም ነው
ማለት ለኮንዶሚኒየም ብሎ የሆነ ሻንድለር ምናምን አያስገባል ላይ ነው ፋንሲ የሆኑ ቶይሌት ሴት ምን አያስገብቶ እንዲያውም አይዶን ነው ያስገባል ዩኒክ ኪችን ካቢኔት ምናምን በኖርማል እቃ ነው የሚያስረክበው እና እኔ እንደኔ ግምት በኮስት ነው የሚያቀርበው የሚል እምነት ነው ያለ አት ኮስት ካልሆነም ምናልባት የሆነች ማርጂን ይኖረዋል እንደዛ አድርጎ ነው የሚያቀርበው የሚል ግምት ነው ያለኝ ከኢኮኖሚክስ ኦፍ ስኬል አንድ ቦታ ላይ ነው የሚሰራው አንድ መሬት ላይ ነው የሚሰራው ግድግዳ ያጋራል እንትን ያጋራል ምናምን ይላል ነው ላይክ ነው ብዙ አድቫንቴጆች አሉ በዛ አድርጋችሁ ስትሰሩት እኔ እየደጎመ የሚያቀርብ አይመስለኝም ደጉም አለው የሚለው መሬቱን ያለ ጨረታ ስለሚሰጥ ምናምን ስለሚል ኮንዶሚኒየሙን ለመስራት ኢንፍራስትራክቸር ምናምን ገንዘብ መንገድ የሚያስገባው ምናምን ቆጥሮ ነው እንጂ ቤቱን ለመገንባት ያወጣውን ላይክ ነው ኦንሳይት ኮንስትራክሽን ቤቷን የገነባባትን ኮስት እያወጣ አይመስለኝም የሚል እምነት አለ if that is the case እና ሰው ደግሞ 500% ጨምሮ ኮንዶሚኒየሙን እንኳን ነው የምላችሁ በጣም ኳሊቲ የሆነ ሃውስ አይደለም ማለት ኳሊቲ የሆነ ሃውስ አይደለም አሁን ለምሳሌ I suppose there is a significant difference between አሁን እነዚህ የሚያስተዋውቅ ሪል ስቴት ብለው ዝም ብለው ገትረው በሚያስተዋውቋቸው እና በኮንዶሚኒየም ቤቶቹ መካከል የተወሰነ የጥራት ልዩነት ያለ ይመስለኛል ነው የምላችሁ 5 ላይክ ነው የኮንዶሚኒየም ገበያው 5 እጥፍ እየተተረፈ እየተሸጠ ነው 5 እጥፍ it's phenomenal ነው የምላችሁ ስለዚህ የሪል ስቴት ማርኬቱ የሌባ ጉሮኖ ነው የሆነው ዘረፋ ነው የተያዘው like ነው let's ask ChatGPT like ነው in a common housing scheme is it common to sell units 5 times the cost globally construction cost covers material labor but not land financing permits marketing development when the sold final price includes land cost like 20 to 50% in developing cities the ratio or sales price over construction cost often ranges from 3 times to 5 times because land and infrastructure are expensive relative to income okay in high income cities e.g. London, Hong Kong, San Francisco it can exceed 6 times to 10 times especially in prime areas with tight zoning and in affordable housing program keep it close to okay ግሎባል ማርኬቱ እንደዛ ነው የሚለው እስከ 5% ሊሸጡት ይችላሉ ነው እንደ ለንደን ምናምን ባሉ ደግሞ በጣም ሃየር በሆኑ ቦታዎች የቤቱን ዋጋ 5 እጥፍ like ነው 10 እጥፍ ከ6 እስከ 10 እጥፍ ሊሆን ይችላል ነው ለምሳሌ ሆንግ ኮንግ ሳን ፍራንሲስኮ ለንደን ስለዚህ ምን ልላችሁ ነው whatever the case ያሰብኩትን ያክል ባይሆንም ገብቷችኋል ያሰብኩትን ያክል ባይሆንም 5 times ስለዚህ ኮንዶሚኒየሞች 5 times እየተሸጡ ነው እነዚህ የምንሰማቸው የሪል ስቴት ማስታወቂያዎች ግን ከ5 times በላይ ናቸው በጣም በላይ ናቸው እና ገበያው ራሱ ልክ አይደለም ማለት ነው የኢንፍራስትራክቸር የምናምን ይላሉ but in like no given what you call it most infrastructures government financed e.g. in the case of Ethiopia
ኢጂ ኢን ዘ ኬዝ ኦፍ ኢትዮጵያ ሰው ይገባዋል ቻት ጂፒቲ ነው ትላላችሁ። ኮንስትራክሽን ማቴሪያል ሌበር ሪዝናብል ፕሮፊት ማርጅን መልቲፕላየር እሱን ነው የምላችሁ። ዊዝ ገቨርንመንት ሰቨራል ቲንግስ ስኬርሲቲ እሱን ነው ማለት። አሁን እኔ ይሄ ኢንኤፊሽንሲ ኦር ኮራፕሽን አሁን እነዚህ ማለት በየከተማው በተለያዩት የከተማው ቦታዎች እንደዚህ ያለ እንትን አለን እንደዚህ ያለ ቦታ አለን ምናምን ብለው የሚሸጡት አሁን ላይክ ነው። ቲክታኩ በሱ የተጨናነቀ ነው አይደለም። ቦሌ ትሰማላችሁ። ከስካይላይት ጀርባ በተደጋጋሚ የምሰማው የቱ ጋር እንደሆነ ስካይላይት ጀርባ ይሏችኋል። ማን ነው ስሙ? አፍሪካ ዩኒየን አካባቢ በብዛት ይላሉ። ሲኤምሲ አካባቢ በብዛት ይላሉ። ካሳንቺስ አካባቢ አሁን አፍርሰን እየሰራን ነው ይላሉ ምናምን። መንገዱን መንግስት ነው የሚሰራው አይደል? የኮሪደር ልማቱን አሁን ለምሳሌ ቦሌን ያለማው ማን ነው? መንግስት ነው። አካባቢውን መንገዱን ይሄ ኮሪደር ልማቱን በሉት ኤክስፕሬስ ወይ ትልቁን መንገድ በሉት እዛ አካባቢ ያሉት ሌሎቹ ነገሮች እንትኖቹ አልሚዎቹ በራሳቸው ኢንቨስትመንት ያመጧቸው ኦፍሳይት ኮንስትራክሽኑ የምናውቀው ለምሳሌ ካሳንቺስ በሉት ፒያሳ በሉት ሲኤምሲ በሉት ወይም አፍሪካ ዩኒየን ቻይና መንግስት ነው የሰራው። ዛጋ መጡ አፍሪካ ዩኒየን የሰፈረበት ምክንያት በፖለቲካ ምክንያት ነው። አካባቢው ነው ሳር ቤቱ ምናምን አልሚዎቹ ኮንትሪቢዩት ናቲንግ ፎር ሮድ ፎር ዋሬቨር ገብቷቸዋል። እና የሚጠይቁት ፕራይስ ካወጡት ዋጋ 300 እጥፍ 400 እጥፍ 500 እጥፍ መሆኑ እኔ ኖርማል አይመስለኝም ነው ማለት። አልምቶ ከሆነ እሺ እንበል ማለት ኦፍሳይት ኮንስትራክሽን ሰርቶ መንገድ አስገብቶ ምናምን ብሎ ምናምን ከሆነ 500 600 ለንደን ምናምን ለምንድን ነው እንደዚህ የሚጨምረው ብትሉ ምን ልበላችሁ ኢንተርናሽናል ማርኬት ሰው ባለስልጣን ቤት የት ነው የሚገዛው ካላችሁ ሀብት እንትን ገንዘብ ራሱ ማስቀመጫ ነው። ገብቷችኋል? አሁን ለንደን የቻይና ባለሀብት የት ነው ቤት የሚገዛው? ለንደን ነው። የራሻ ባለሀብት ፖለቲከኛ የት ነው ቤት የሚገዛው? ለንደን ነው። እንደዚህ ያደረጉ ማለት አሁን ዱባይን መሬት ቤት የሚያስወድደው ምንድን ነው? የሀገር የትኛውም ጤናማውም የተዘረፈውም ገንዘብ ካፒታል እንደ ማስቀመጫ ነው የሚያዩት። ይገዛሉ ዝም ብለው ሪል ስቴት እና የዱባይን ሪል ስቴት አሁን ድራይቭ የሚያደርገው ምንድን ነው? ኢንተርናሽናል ካፒታል ነው። ከየቦታው ሰዎች ነው ገንዘብ ማስቀመጫ ያደረጉት። ትገዛዋለህ፣ ትይዛለህ። እንትን ነው ዱባይ በቃ የሚያስተዋውቁት ኑና እዚህ ኑሮ ነው አይደለም። እንትን አለ፣ ስራ አለ፣ ምን አለ ሰው ለመሳብ ነው። እና እነዚህ ትልልቆቹን አሁን ሆንግ ኮንግ በጣም ሀብታም ናቸው ነው ነው ቬሪፋይ ማድረግ ስለሚያስቸግረኝ ነው እንጂ አንዳንድ ሰዎች አሁን እኔ ስሰማቸው ሲሉ ማለት ስላችሁ መረጃ አውጥቶ እዚህ ጋር ማስቀመጥ ነው እንትን ነው። አንዳንዱ ነገር ምንድነው ሀብቱን የሚደብቀውን ሰው ሀብቱን ጎርጉራችሁ ልታወጡ የስለላ ድርጅት ካላችሁ በስተቀር አድርጋችሁ ታወጣላችሁ። እና ሆንግ ኮንግ አሉ የሚባሉት ሀብታሞች እኔ ስሰማ ነው ከሰው እዛ እኖራለን ምናምን ከሚሉ ሰዎች ስትሰሙ ይሄ ፎርብስ ላይ ሀብታም ተብለው የሚዘረዘሩት ሰዎች ዝም ብለው ተላላኪ ናቸው ነው። እነሱ ሀብታምም አይደሉም። ማለት ማን እንደሆነ እንግዲህ እነ ኢላን ማስክ፣ እነ ጄፍ ቤዞስ፣ ሌሪ ኤሊሰን ምናምን፣ ማርክ ዘከርበርግ፣ ቢል ጌትስ ምናምን ዴይ አር ናት ሪች ነው የሚሏቸው እኮ አንዳንድ ሰው። እነዚህ ሆንግ ኮንግ ምናምን ያለው ብር በቃ ማመን ነው የሚያቀታችሁ ነው የሚባለው። እና ሆንግ ኮንግ ስፔሻል ምን ልበላችሁ የተተኮሱ ናቸው። እና እዛ ስፔሱም ጠባብ ነች ሆንግ ኮንግ የምትባለው
ስፔሻል አድሚኒስትሬሽን ኤስአር ነው የሚለው የወርልድ ባንክ ዳኪመንቱ። ጠባብም ነች። እንዳለ ያልተኖረበት ቦታ የለም እና ሰዎች ራሱ አሁን እያየው ነበር። አሁን ገርሞኛል ደግሞ እኛ ሀገርም ማነው ኦቪድ ነው ኦቪድ የሚባለው ሪል ስቴት 7 ካሬ ነው ምናምን ላይ ብሎ አዲስ አበባ እያስተዋወቀ ብለው ሲያስተዋውቁ አየው። እኔ ሆንግ ኮንግ ነበር ያየሁት እንደዛ አይነት ነገር ማለት በጣም የቤት ችግር ስላለ በእንትን በአልጋ ቁመት ልክ ወደ ላይ ድረስ እንትን ቤት ታረጉታላችሁ ማለት ስትገቡ ምንም አልጋው የለም። ከዛ ስባችሁ ታውጡታላችሁ። ልብስ እዛ ጋር ትሰቅላላችሁ። የጋራ መስታወት በቃ የሆነ ክሬዚ ነው። ማመን ነው የሚያቀታችሁ እና በጣም ውድ ስለሆነና እንዴት ነው ላይክ ነው የሆንግ ኮንግ የሲንጋፖርን ኢኮኖሚክ ስትራክቸር አንደርስታንድ ማድረግ ይጠይቃል። ለምን ቤት እንደዛ በጣም ውድ እንደሆነ። እኛ ሰፊ ሀገር ነን ነው ትልቅ ሀገር ነን። አዲስ አበባ ውስጥ ምን ስለሆነ ነው 7 ካሬ ሜትር ቤት የምትሸጠው? ገብቶቿል። 7 ካሬ ሜትር 7 ካሬ ነው ዋሬቨር እኔ ላይክ ነው ትክክለኛ ቁጥሩን አልሰማው አላስታውሰውም፣ አሁን ረስቼዋለሁ። እና የሪል ስቴት ገበያው ከ5 እጥፍ በላይ ይከፍላሉ ነው። ኮንዶሚኒየም ከሚቀርብበት በላይ ለኮንዶሚኒየም ነው። ስለዚህ የኮንዶሚኒየም ቤቶች እንደዛ የሚሸጡ ከሆነ የሪል ስቴቶች ቤቶች ደግሞ የዛ እጥፍ የተሸጡ ነው። ሀሳቤ ከገባችሁ ማለት ነው። የሪል ስቴት ቤቶች ደግሞ የዛ እጥፍ እየተሸጡ ነው። ስለዚህ እነዚህ የሚሸጡ የሪል ስቴት ቤቶች ከማምረቻ ዋጋቸው ቢያንስ ከ8 እስከ 10 እጥፍ እየተተረፈባቸው ነው የሚሸጡት ያለው። በሌሎች ሀገሮች ያንን የሚያስገድድ የተለያየ ምክንያት ይኖራል። ኦፍሳይት ኮንስትራክሽኑ ሊሆን ይችላል። በሌሎች ከተሞች በነ ለንደን፣ በነ ሆንግ ኮንግ፣ በነ ኒውዮርክ ምናምን በሌሎቹ እነዚህ አሁን ትልልቅ በነ ሲንጋፖር ኦር ዱባይ ወዘተ ላይክ ነው አይ ዶንት ቲንክ ላይክ ነው ዋት አባውት ላይክ ነው ሃው is Dubai units are Dubai units sold? Dubai units being sold 10 times cost of their cost. ፕራይም በሆኑ በዱባይ ሎኬሽኑ በዱባይ እንግዲህ ሚድ ቱ ሃይ ኢንድ ቢልዲንግስ በሜትር ስኩዌር ከ$900 እስከ $1,200 ያወጣሉ ነው። ሴል ከ8,000 እስከ 12,000 ይሸጣሉ። 8 to 10 ታይምስ ነው። ግን ለምንድን ነው ዱባይ አሁን ለምሳሌ ቤት የሚገዛው ማን ነው በሉ? ድራግ ካርቴሎች ናቸው። በጣም ክሬዚ የሆኑ ሰዎች ናቸው። እና በአብዛኛው ገዝተውም ራሱ አይኖሩበትም አሉ። በጣም ነው ራሻኖች በፕራይቬት አውሮፕላን ዶላር በእንትን ይዘው ነው የሚገቡት ነው የሚባሉ በሳምሶናይት በዋይር ትራንስፈር ምናምን እንኳን አይመጡም። መተው የአገር ቤት ይገዛሉ። በአብዛኛው ባዶ ምናምን ያጸዱታል፣ ያስጠብቁታል ምናምን ነው። እንዴት ልበላችሁ፣ ሰው ሀብት እያከማቸ ነው እንጂ
እንትን አይደለም ነው። አሁን ዱባይ እንደዛ ነው። ለንደንም በጣም ኤክስፔንሲቭ ነው። ግን ለምንድን ነው በሉ የአገር የተዘረፈ ብር የሚፈሰው? ይሄ ፓናማ ፔፐር ምናምን ምናምን አይታችኋል ብዬ አስባለሁ። ነው የአገር ፖለቲከኛ የአገር ምናምን ዘራፊ ድራግ ሎርድ ምናምን ቤት ደብቆ ይገዛል ምናምን ይላል። ለምን ሴፍቲ ነው። ይሄ ቢጠፋ ይሄ ቢል አንዳንዴ ታውቃላችሁ ልትያዙ ትችላላችሁ፣ ገንዘብ ይቃጠላል ምናምን እንደ ሴፍ ሃቨን ነገር ነው። እንደዛ ነው የሚያደርጉት። ለምንድን ነው አሁን ራሻ እና ዩክሬን ጦርነት ሲዋጉ የጠቅላላ የራሻ ሀብታም የፖለቲከኞቹ ራሳቸው ነው የምላቸው በቢሊየን የሚቆጠር ያት ያት በጣም ሌክዠሪየስ የሆኑ እንደ ፕራይቬት ጀት አይነት የሆኑ ጀልባዎች ማለት ነው። በጣም ፋንሲ ናቸው። የት ናቸው ዶክድ የሚሆኑት? ፍራንስ፣ ላንደን፣ አሜሪካ ምናምን ነው። እነሱን ነው የሚይዙባቸው። አሁን እሱን ይዘን ለወደመው ለዩክሬን ጦርነት እናስገባለን ምናምን አይደለም ያሉ። ምን ልላችሁ ነው? እነዚህ ከተሞች አሁን እነ ኒውዮርክ ምናምን በጣም ኢንቨስትመንት ያለባቸውና ካፒታል ከዓለም ላይ እየተንደረደረ እየመጣ ምናምን የሚገባባቸው ነው። እዛ 10% ምናምን አትርፍ ከሀብታም ነው የምትገሸልጠው ወዘተ ወዘተ ወዘተ። ይሄ ለሀገሬው ሰው ነው እና ግማሹ ሳልበሳለሁኛል። ምን አዲስ ነገር አለው እንዳትሉኝ። እኔ እንዴት እንደሚሻል አላውቅም። እውነቴን ነው የምላችሁ። ማለት በአንድ በኩል ሰው ካለበት የኢኮኖሚ ጫና የተነሳ ኮንዶሚኒየም ይበዛብኛል ብሎ በራሱ ላይ ፈርዶ አይበዛብኝም ብል እንኳን አቅም ያጥረኛል ብሎ እየነገረን ነው በዚህ በ53%። በሌላ በኩል የቤት ገበያው ማለት ኢንፍራስትራክቸር ሳያሟላ ዝም ብሎ ብሎኬት ጠፍጥፎ እየደረደረ እንደዚህ እያደረገ ነው። በትልልቅ ከተሞች ውስጥ ላይክ ነው ሌትስ ሴይ አይ ዶንት ኖ ላይክ ነው ኦኬ ሌትስ ሴይ ዱባይ፣ ሆንግ ኮንግ፣ London, it's common to have 10 times leverage, all right? Leverage 10 times profit. Leverage ብዬ ደግሞ ሌላ ነገር እንዳይመስለው። But this is a sub-Saharan Africa, more or less like shitty city, like more or less in like poor city. Do you think it is acceptable? On real estate in Addis based on international standard, while the real estate developers has no important to infrastructure,
which in this case is completely government funded. Okay, Dubai, Hong Kong, London, it's common to 10 times, like 10 times profit. It's common to make 10 times profit. Let's say to make it will understand ማለት ለግራመሩ አልጨነቅ ይገባዋል ነው ሀሳቡ። But Addis is SSA, it's Sub-Saharan Africa, more or less a poor city. So do you think it is acceptable to have a 6 to 10 times profit on real estate in Addis based on international standards, while the real estate developer, the real estate developer has no input in infrastructure? You go on like infrastructure development, which in this case completely government funded. No, markup on real estate in Addis Ababa or in a city was probably yeah. በጣም ብዙ ወጪ አለባቸው። Land is leased cheaply or politically allocated. Infrastructure, roads, sewer, electricity, it's entirely government funded. Financing is often subsidized or supported by public banks. Demand is mostly for basic shelter, not luxury lifestyle assets. Under these conditions, markup would cover cost, inflation, and fair profit. Any above that is pure rent extraction. No? እነዚህን ሰዎች እናታቸውን ላይክ ነው መከነት የለብንም ወይ ነው እኮ የምላችሁ። ለምንድን ነው ሰው እንደዚህ ዘራፊ ገብቷቸዋል? ዘራፊ ነው የሆነው የሪል ስቴት ማለት ራሱን ከዱባይ ከኒውዮርክ ከምናምን ጋር ለማወዳደር ይፈልጋል። እና ምንላቀቅ ይመስላችኋል ወይ? እና እነዚህን ሁለቱን ነገሮች አሳይቶኛል ባጭሩ ማለት ነው። እንዴት አድርገን ሬክቲፋይ እንደምናደርገውና እኔ እነዚህ ሰዎች መቅመስስ መቀጣትስ የለባቸውም ወይ? ይሄንን ፋሲሊቴት ያደረገ ይሄንን አሬንጅ ያደረገ እዚህ ውስጥ የተሳተፈ ባንዳ ሁላ ሆዳም ሁላ ለሰው ቤት የሆነ ቅንጦት ያደረገ አድሚኒስትሬቲቭሊ መቀጣት የለበትም ወይ? ዋጋ መክፈል የለበትም ወይ? ይህን ፋሲሊቴት ያደረገ ፖለቲከኛ በል ምን በል ደህንነት በል ጀነራል በል ነጋዴ በል ተሰብስቦ ስርዓት መያዝ የለበትም ወይ? ይህ ይመስለኛል ነው። እና ሁለቱን ነገር ነው ያሳየኝ ብዬ አስባለሁ። እናንተ እንግዲህ ሌላ ሀሳብ ካላችሁ ለመስባት ዝግጁ ነኝ። በአንድ በኩል ሰልፍ ዲፕሪኬሽን አመጣ። ኢትስ አንፌር በእውነት በጣም ነው። ላይክ እንዴት ልበላችሁ፣ ለምንድን ነው እንደዚህ ሰርቶ ማደር እና ደግሞ ለሰሩበትም ዋጋ መከፈል፣ ለዛውም በሀገራችን ነው የምላችሁ። እኔ እውነቴን ነው። ላይክ ነው አንዳንዴ እንትን አታዩም? አሁን ለምሳሌ ወጣት ልጆች ምናምን ዱባይ ሄደው ሃርድ ወርኪንግ የሆኑ ልጆች የሚኖሩበት የሰራተኛ ቤት ምናምን። አሁን ዱባይ ፖሽ ሳይድ አለ፣ ቢዩቲፉል ሳይድ ደግሞ የሰራተኛ ሳይድ ብለው የሚያሳዩቸዋል። የሚያድሩበት ቤት ምናምን ምናምን እያየሁት ይሄንን ነገር እዚህ ሀገር ለእነዚህ ልጆች ፋሲሊቴት ማድረግ እንዴት ያቅተናል? ገብቷቸዋል?
ዋይ ላይክ ነው ለከበረ ነገር አንዳንዴ እንዴት ልበላችሁ ኢትስ ወርዝ ትላላችሁ። አንዳንዱ ነገር ገብቷቸዋል። ላይክ ነው ዴሞክራቲክ የሆነ ስለጠነ ሀገር ሄደ እንደው ምንድን ነው የሚባለው አንዳንድ የሆነ ላይክ ነው የመንደር ቤት ገብቼ ክትፎ ከምበላ ጀነጥ ያለ ቤቱ ገብቼ ሻይ ብጠጣ ይሻላል ትላላቸው። ገብቷቸዋል። እና አንዳንዴ ጀስቲፋይብል ነው ላይክ ነው የሰለጠነ ህዝብ መካከል የሰለጠነ ሀገር ከሰለጠነ ህዝብ ጋር ንጹህ ከተማ ውስጥ ምናምን እየኖርኩኝ እንደው ዝቅተኛ ነገር እየሰራው ብኖር ኢትስ ወርዝ ብላችሁ ከዛ ደግሞ ተስፋ አለኝ ነገ በሶሻል ላደሩ እኔ ባልወጣ ልጆች ይወጣሉ ምናምን ብላችሁ የሆነ ተስፋ ሰንቃችሁ ሄዳችሁ ኦኬ ትላላችሁ። መቼም ካለ ላይክ ነው ኢትስ ፋር ላይክ የውስጣችንን ውጥንቅጥ እስክናስተካከል ግን እኔ አሁን ሳያቸው እና የሚከፍሉትን ዋጋ ሳይ ተታለው ሄደው ካልሆነ ሀገር ውስጥ ይህንን ለእንደዚህ አይነት ታታሪ ስራ ፈላጊ እና ራሳቸውን እና ቤተሰባቸውን መደጎም ለሚፈልጉ ሰዎች እንዴት ይህንን ነገር የሚተካላቸው ነገር መፍጠር ያቅተናል? እንዴት ቱ ደ ኤክስተንት ሰዎች እንግዲህ ኮንዶሚኒየም ተመዝግበው ብድር ፋሲሊቴት አድርገው እንትኑን ወስደው ከዛ ከወሰዱ በኋላ እኔ ከምኖርበት ብለው አሳድሰው አከራይተው ከዛች የሚያገኟትን ክራይ ወስደው ኑሯቸውን ለመኖር ላይክ ነው ኮንዶሚኒየሙ በዝቶባቸው ነው የምላችሁ። ከኮንዶሚኒየሙ ባነሰ ነገር ውስጥ እየኖሩ ምናምን እንደ ሀገር ስታስቡት ነው ዝም ብላችሁ ስትኖሩበትና እንደ ዜጋ እንዳልኳችሁ የምትቀመጡበት ወንበር ፐርስፔክቲቭ የሚሰጣችሁ ፐርስፔክቲቭ ኢትስ ቶታሊ ዲፍረንት። ከዚህ ሆኜ እኔ ሳየው ምን ነው ላይክ ነው ለምንድን ነው ራሳችንን እንዲህ ምናዋርደው? እንደ ሀገሩን ሞልቶ የሚሰራው ላይክ ነው ወጣቱ ነገርኳችሁ ለመስራት ሰነፈ እንዳትሉት ስራ ፈልጌ ነው ብሎ በገፍ በደቡብ ሲከለከል በሰሜን ሲከለከል በምስራቅ ሲከለከል በምዕራብ እያደረገ ለኩላሊት ነቃይ ለምን እየተጋለጠ ወጥቶ ምን ሊያደርግ ነው ስትሉት ሊለፋ ነው። ፍላጎቱ አለው፣ ኢነርጂው አለው። ደግሞ ደስ የሚሉ ወጣቶች ላይ ነው ፕሮሚሲንግ የሆኑ ታታትረው መኖር የሚችሉ ልጆች ማለት ነው። እና የሆነ ማስታወቂያ እየሰማሁ ነው። ድራሻቸውን እነዚህን ማጥፋት እና ከእንትን ፈጥረን እድል ፈጥረን ሰው እንዴት ኮንዶሚኒየም እንደዚህ ለምን አይቀልለትም ነው የምላችሁ። ለምን ኮንዶሚኒየም 1000 ብር አይገባም? በክራይ ነው የምላችሁ። ዶንት ፎከስ ኦን ደ ማኒ ማለት አንድ በእኛ ሀገር ኢኮኖሚ ማስተካከል ያለብን እኔ የሚመስለኝ እስቲ አንድ ቀን አወራበታለሁ ብዬ አስባለሁ። እንዴት ልበላችሁ አሁን እንትኑ ክፍያው ለምሳሌ 1000 ብር አሁን ባለው የኑሮ ሁኔታ ነው የምላችሁ። ለምሳሌ ደሞዝ ከፍተኛው 39,000 ምን ያንሳል ባይ ነኝ። አንስታችሁ 100,000 ያስገብታችሁት ለምን አሁን ለምሳሌ ትልቁን ደሞዝ 100,000 ያስገብታችሁት ከእንትኑ ምናምን ጀምራችሁ ቁጥሩ ላይ ኦብሰስድ አንሁን። ቢኮዝ ጌሙ ያለው ቁጥር ላይ አይደለም ነው ጫወታው ቁጥር። ምክንያቱም ኢራን አሁን ባሳያችሁ ውስጡን ላይክ ነው እንትኑ እንዳልኳችሁ እኔ ይሄ እንደዚህ ምን ልበላችሁ ሰላይ በላቸው ውስጥ ገብተው ሀገሩን በርብረው የሚያሳዩችሁ ሰዎች አሉ። ብታያቸው ኢራኖች በጣም ደስ የሚል ኑሮ አላቸው ከኛ በጣም የተሻለ። ግን ስንት ነው አሁን ለምሳሌ ኤክስቼንጅ ሬታቸው ብትሉ 38,000 ምናምን ነው በዶላር። አንድ የአሜሪካን ዶላር 30 ምናምን ሺህ ነው የሚመነዘረው። እንትንም እንደዛው ነው። ቪየትናም፣ ሳውዝ ኮሪያም እንደዛው ነው። አንድ ቀን አወራበታለሁ ብዬ አስባለሁ። በጣም ብዙ ነው። ቁጥሩን አይደለም እላችሁ ሰው ከገቢው አንጻር በአብዛኛውን ህዝብ አይደለም እላችሁ ሰራተኛው፣ ወጣቱ፣ የዩኒቨርሲቲ ግራጁዌቱ ምናምን እንትን ካለ በኋላ ኮንዶሚኒየም መከራየት በ3,000 ብር ደሞዝ የ300 ብር ጉዳይ ምናምን ነው መሆን ያለበት። የ1,000 ብር ጉዳይ ነው መሆን ያለበት። በ3,000 ላይ ገብቷችኋል። ላይክ ነው የ1,000 ብር 1,000 ብሩን ለወጪው አውጥቶ
ለትራንስፖርት ለምናምን 1000 ብሩን ለምግብ ምናምን አድርጎ መኖር የሚችልበት ሁኔታ መፈጠር ነበረበት። ግን ያም ውድ ሆኖ ያ ላይክ ነው ለብዙ ሰዎች ነው የምላችሁ። አይ እኔ ኮንዶሚኒየም ከሚሻለኝ ይልቅ ሌሎች የሚሻለኝ ብዙ ነገሮች አሉ፣ እሱን ሳክሪፋይስ አድርጌ እኔ የሆነ እንትን ውስጥ ገብቼ ተከራይቼ መኖር ይሻለኛል ብሎ እንዲያስብ የሚያስገድደው ጀነራል የኢኮኖሚክ ሲቹዌሽን አለ በአንድ በኩል ማለት ነው። ወይ ያከራየዋል ወይ ደግሞ ሸጦት ትራንስፖርት ገዝቼ ምናምን ብዬ ደግሞ የሚሰራበት ምንድን ነው የሚያደርግበት ስታስቡት፣ ታክሲ ገዝቶ ይሰራበታል፣ ወይ ያከራይበታል፣ ወይ የሆነ ማሽን ወይ የሆነ ንግድ ይሞክርበታል፣ ወይ ውጭ ሊሄድበት ይላል። እንደዛ ነው ሰው የሚመስለው ነው። በአንድ በኩል እንደዚህ እየተቸገረ ሰው ታያላችሁ። በዚህ በኩል ደግሞ እነዚህ የኮንዶሚኒየም ቤቶች 5 እጥፍ እየተሸጡ ነው። የኮንዶሚኒየም ቤቶች 5 እጥፍ ይሸጣሉ ማለት ምን ማለት ነው? የሪል ስቴት ቤቶች ደግሞ ከ6 እስከ 10% እጥፍ ይሸጣሉ። ስለዚህ ሪል ስቴቶቹ በገበያ አይደለም የሚሰሩት፣ ከሰው እየገሸለጡት ነው። መንገድ አይሰሩ ነው የምላችሁ። እኔ ነኝ ያለ የማስታወቂያ ስራ የለባቸው፣ ዓለም አቀፍ ውድድር የለባቸው። እዚሁ እኛው በእኛ ሆነን ነው። ከሀገራችን ህዝብ ላይ ሞራል ራሱ ህሊና፣ የሀገር ፍቅር የለም ወይ? ወንድማዊነት የለም ወይ? እና እኔ ዋጋ ማስከፈል አለብን ማለት ያለብን ይመስለኛል። አይቀጡ ቅጣት ቀጠን ትውልድ አስተምረን ነው ማቆም ያለብን የሚል ነገር አለኝ። ስቲቺንግ ግራፍ እንያትና ይህንን 73ኛውን እንጨርስ። እንግዲህ ሃውሲንግ ቴኒዮ ፕሮፋይል ኢንፎርማል ላይክ ነው ኦነር ኦኪፐንት ኦራይት። በኮኦፕሬቲቭ ሲሆን እንግዲህ በኮኦፕሬቲቭ አሁን ምን ሃውሲንግ ኮኦፕሬቲቭ ምን ማለት እንደሆነ በራሳቸው በማህበር ተደራጅተው ቤት ሲሰሩ ነው ብለን እናስብ። በራሳቸው በማህበር ተደራጅተው ቤት ሲሰሩ ነው ብለን እናስብ። አደር ፕራይቬት ሬንታል ላይክ ነው እንዴት ብለን ክራክ እንደምናደርገው ሃውሲንግ ቴኒዮ ፕሮፋይል በ2018 ፍሪ ፍሮም ኤምፕሎየርስ ሪሌቲቭስ እና ላይክ ነው ቢጫ ኦኬ። ስለዚህ ለምሳሌ የኮንዶሚኒየሙን ብናየው ይሄ ደመቅ ያለ ግሬ ነው፣ ኔቪ ግሪን እንበለው። ኔቪ ግሪን የሚባለው ይሄ ኔቪ ግሪን የሚባለው ክሎስ ቱ 41% ራሳቸው የቤቱ ባለቤቶች ይኖሩበታል ነው 41% ማለት ነው። ስለዚህ ወደ 53% የሚሆነው ላይ እንዳሉት ግለሰብ ተከራዮች ናቸው ነው። ስለዚህ ተከራዮች ናቸው ማለት ወይ ሰዎች ገዝተው ያከራዩታል ወይ ራሱ ባለቤቱ ያከራዩዋል ወዘተ ወዘተ። 51% ተከራዮች ናቸው። የተወሰነች ደግሞ እንግዲህ 41-50 ላይ ነው የተወሰነች ከቀበሌ ገቨርንመንት ራሱ የሚከራዩ ሰዎች አሉ ይመስለኛል። አሁን ይሄ ለንግድ ምናምን እንትን ያሉትን ከቀበሌ የኮንዶሚኒየሞቹን የሆነ ነገር አድርገው እንግዲህ ያከራዩላቸዋል ማለት ነው። ቀበሌ ላይ ነው። ቀበሌው ለምን ያከራያል? ምናልባት ለንግድ የሚሆኑ እንትኖችን ያከራያል ማለት ነው። ግለሰብ ሳይሸጣቸው ወይ ሸጧቸው ዋቴቨር ብቻ ከቀበሌ ወይም ከመንግስት ይከራዩታል ነው የሚለው። ቢጫዋን ደግሞ አንዳንዴ ቀጣሪዎች ራሳቸው አከራይተው ይከራዩላቸዋል ነው። አይዶን ነው ማለት ነው። መንግስት መስሪያ ቤት ሰራተኞች ሆነው ይከራያሉ ወይ በስጦታ የዘመድ ቤት ውስጥ የሚኖሩ ሰዎች አሉ። እንደዛ ነው ዴታው የሚያሳየው ነው የሚለው። ህገወጥ የሆኑ ሰፈራዎች ላይ ከ65% በላይ ራሳቸው ህገወጥ ሰፋሪዎቹ ናቸው የሚኖሩት።
ከ65% በላይ ማለት ነው። ህገወጥ ሰፋሪዎቹ ይሰፍሩበታል እና ህገወጥ ሰፋሪዎቹም ራሳቸው ያከራያሉ ነው እንግዲህ እንደሚመስለው ወደ 10% ያከራዩታል። ህገወጥ ሰፋሪውን ገቨርንመንት ምን ሊያደርግ እንደሚሰጠው እኔ አላቅም። እንግዲህ ዴታውን ማለት እንደሆነ ስለዚህ ነው ገቨርንመንት ህገወጥ ሰፈራ የሆኑ ቤቶችን መንግስት ለራሱ ሹመኞች ምናምን ይሰጣል። እንዴት አይነት ዳታ እንደሆነ አላቅም። ስለዚህ ፎርማል የሆኑት ማለት በመደበኛ ቤት ነው በትክክል በሪል ስቴት ሊሆን ይችላል ወይ ራሳቸው ተጫርተው በሊዝ ቦታ ወስደው ምናምን ገንብተው የሰሩ ሰዎች 80%ቱ ራሳቸው ነዋሪዎቹ ናቸው የሚኖሩበት ይላል። እንደዛ ካረጉት ግን ደግሞ ቀላል የማይባል ያከራያሉ ነው ራሳቸው የገነቡ አይዶን ነው እንግዲህ ኖርማል የማርኬት ባህሪ ነው አይደለም የሚለውን ማጣራት ይጠይቃል። ማለት ሰዎች ራሳቸው ፎርማሊ ቤት ከሪል ስቴት ዴቨሎፐርም ገዝተው ከምናምን ገዝተው ሌትስ ሴይ 12 ነው ላይክ ነው 10% እና ከዛ በላይ ማከራየታቸው ኢዚት ኖርማል ላይክ ነው ሪል ስቴት ትሬንድ ነው። ሰዎች በዓለም ላይ በቃ እንደዚህ ነው ትሬንድ ነው ላይክ ነው ማርኬት ገበያ የራሱ ዳይናሚክስ አለው አይደለም። ገበያ ላይክ ነው የሪል ስቴት ገበያን ማጥናት ይጠይቃል። ትሬንድ ነው ወይ አም ናት ሹር። ኮኦፕሬቲቭ ሲሆን ዋት ኢዝ ሜንት ባይ ኮኦፕሬቲቭስ ሊገባኝ አልቻለም ነው አይ ዊሽ ምንድን ነው ኮኦፕሬቲቭስ? ይህንን ለቻት ጂፒቲ እንስጠውና አናላይዝ ያርገው። ክሮፕ አርጌው ማን ናቸው ኮኦፕሬቲቭ ላይክ ነው ማለት ሰዓቱን ለመቆጠብ ስል ቪዲዮን ፖዝ አድርጌው ቼክ አረኩት። እንደሚለው እንግዲህ ኮኦፕሬቲቭስ የሚባሉት በኢትዮጵያ ኮንቴክስት የቤቶች ማህበሮች ናቸው እና የቤቶች ማህበሮች የሚባሉት ደግሞ ከ24 እስከ 120 ሆነው በጋራ መሬት ይጠይቁና በጋራ መሬት ወስደው ቤት የሚሰሩ ሰዎች ናቸው። በጋራ መሬት ሰርተው ከሰሩ በኋላ ያከራዩታል ነው ላይክ ነው ያከራያሉ ነው። እንግዲህ ከፎርማል ሃውሲንጎቹ አንጻር ስታዩት ኮኦፕሬቲቭሶቹ ይበልጥ ያከራያሉ ነው በአንጻራዊነት። ግን ስናፕ ባድ አይ ቲንክ ከግሎባል ስታንዳርድ ሳየው ከ70 እስከ 90% ራሳቸው ነው የሚኖሩበት ነው። በሌላ በዓለም ደረጃ ስታየው በአቨሬጅ ስታየው ኮኦፕሬቲቭስ እና ፎርማል እኛ ሀገርም ደህና ነው እንግዲህ ከ65 በላይ እና ምናምን ከሆነ ሁለቱ ጥሩ ናቸው ነው ያሉት ነው የማከራየት ሂደቱ። ይሄ ኮንዶሚኒየም ላይ የሚታየው ግን በጣም ኤክሰፕሽናል ነው። እንግዲህ ይህን ይመስላል። እኔ ኢፍትሐዊነት በጣም ይስተዋልበታል። አንዱ ይቸገራል ነው በሀገር ደረጃ ነው የምላችሁ። አንዱ በሆነ መልኩ ይጎሳቆላል፣ በሌላ መልኩ ደግሞ ጥገኛዎች አሉ ነው ነው ልክ አዲስ አበባ እንደ ኒውዮርክ የምትመስላቸው ማለት ራሳቸውን የሚያወዳድሩት የኢትዮጵያ ማለት የትኛውን ህዝባቸው ማን እንደሆነ ዞር ብለው ማያዩትና ራሳቸውን ከኒውዮርከር ከዱባይ ከምናምን ጋር የማስተያየት አባዜ ውስጥ የገቡ የቀወሱ ሰዎች ያሉበት ሁኔታ ነው የታየው። አይ ሆፕ ይስተካከላል ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። በ74ኛው ቪዲዮ እንገናኝ። መልካም ጊዜ